አርሰናል ክርስቶስ ዞሊስን ለምን ማስፈረም ፈለገ? የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ አሸናፊው አርሰናል ክርስቶስ ዞሊስን ከቤልጅየሙ ክለብ ብሩዥ ለማስፈረም ከስምምነት ላይ ደርሷል። አርሰናል ግሪካዊውን የክንፍ መስመር ተጫዋች ክርስቶስ ዞሊስን ለማስፈረም ከስምምነት መድረሱን ዘ አትሌቲክ በዘገባው አረጋግጦ መድፈኞቹ ለ24 ዓመቱ ተጫዋች 40 ሚሊዮን ዩሮ ወይም 34 ሚሊዮን ፓውንድ ገደማ እንደሚከፍሉ ታውቋል። ዝውውሩን በአጭር ቀናት ውስጥ ለማጠናቀቅ የመጨረሻ ንግግሮች መደረጋቸውም የተመላከተ ሲሆን የፊታችን ሰኞ ከሚጀምረው የአርሰናል የቅድመ ውድድር ዝግጅት በፊት ዝውውሩ ሙሉ በሙሉ ተጠናቆ ተጫዋቹ ከአርሰናል የተጫዋቾች ስብስብ ጋር ወደ ስፔን እንደሚያቀና ይጠበቃል። አርሰናል ይህንን ዝውውር በፍጥነት ለማጠናቀቅ የተገደደው ቤልጂየማዊ የክንፍ ተጫዋች ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሽክታሽ ማምራቱን ተከትሎ ነው። የመድፈኞቹ አሰልጣኝ ሚካኤል አርቴታ በትሮሳርድ ምትክ የፊት መስመሩን ይበልጥ ለማጠናከር ፈጣኑንና ግብ አዳኙን ዞሊስን ቀዳሚ ምርጫው እንዳደረገው ዘ አትሌቲክ አስነብቧል። ክርስቶስ ዞሊስ ባለፈው የውድድር ዘመን በቤልጂየም ፕሮ ሊግ እጅግ አስደናቂ ብቃት ያሳየ ሲሆን በሁሉም ውድድሮች 52 ግቦችን አስቆጥሯል። 52 ጨዋታዎችን አድርጎ 22 ግቦችን አስቆጥሯል። በተጨማሪም ለግብ የሚሆኑ 29 ኳሶችን አመቻችቶ አቀብሏል። በአጠቃላይ በ51 ግቦች ላይ በቀጥታ ተሳትፎ አድርጓል ማለት ነው። ታዲያ ዝውውሩ በይፋ ሲጠናቀቅ ግሪካዊ ኮከብ ክርስቶስ ዞሊስ ውሉ ቋሚ ከሆነለት ተከላካዩ ፔሮ ሄንካፔ እና ከግብ ጠባቂው ኢሊያን ሜሊየር በመቀጠል የአርሰናል የክረምቱ ሶስተኛ ፈራሚ መሆኑን ያረጋግጣል ማለት ነው። ክርስቶስ ዞሊስ በፈጣን ሩጫዎቹ በጥበበኛ እግሮቹና በግብ ማስቆጠር ልህቀቱ የሚታወቅ ሲሆን ይህም ሁለገብነቱ በሚካኤል አርቴታ ተመራጭ እንዳደረገው ታውቋል። አርሰናል ከዚህ ቀደም በሊጉ ያልተሳካለትን ክርስቶስ ዞሊስን ታዲያ ለምን ማስፈረም ፈለገ ብለን መጠየቅ ይጠበቅብናል። ሰላም ውድ የቻናላችን የአዲስ ፒች ተከታታዮች እንዴት አላችሁ? እነሆ አዲስ ፒች በወቅታዊ እግር ኳሳዊ መረጃ ወደ እናንተ መጥቷል። ይኸውም የዝውውር መዳረሻን ነው የሚያስቃኛችሁ። በዚህም የሚካኤል አርቴታው አርሰናል ክርስቶስ ዞሊስን ከቤልጂየም ፕሮ ሊግ ማስፈረሙ ታውቋል። ወይም ዝውውሩ ሄሪጎ ብሎታል የታዋቂው የእግር ኳስ ጋዜጠኛ ፋብሪዚዮ ሮማኖ። እኛም የዚህ ዝውውርን አንድምታ ወደ እናንተ ልናደርስ መጥተናል። መርሃ ግብሩን ኮፒ ሊንክ ሼር እያደረጋችሁ አብራችሁ እንድትቆዩ ነው የምንጋብዛችሁ። በዝርዝር አርሰናል ለምን ክርስቶስ ዞሊስን ፈለገው፣ የዚህ ተጫዋች በአርሰናል ቤት መምጣት የሚኖረው ፋይዳ፣ በተለይም በግራ መስመሩ የአርሰናል ዲፓርትመንት የማጥቃት ዲፓርትመንት ላይ ሚካኤል አርቴታ ጠለቅ ያለ የለውጥ እንቅስቃሴዎችን እያደረገ ይገኛል። ይሄም ለምን ለውጥ አስፈለገው የሚለውን ከሊያንድሮ ትሮሳርድ እንዲሁም ከማርቲኔሊ ተጫዋቹም ደግሞ ከነ ማርቲን ኦዴጋርድ ከቡካዮ ሳካ እንዲሁም ከቪክቶር ኮሬሽ ጋር የሚኖረውን ቅንጅት በተመለከተ በዝርዝር እናስቃኛችኋለን። መርሃ ግብሩን ኮፒ ሊንክ ሼር እያደረጋችሁ አብራችሁን ቆዩ። አርሰናል ከዚህ ቀደም በሊጉ ያልተሳካለትን ክርስቶስ ዞሊስን ለምን ማስፈረም ፈለገ? የወቅቱ የፕሪሚየር ሊጉ ሻምፒዮን አርሰናል በክረምቱ የዝውውር መስኮት የማጥቃት መስመሩን ለማጠናከር እያደረገ ባለው ጥረት ግሪካዊውን የክንፍ ተጫዋች ክርስቶስ ዞሊስን ለማስፈረም ከቤልጂየሙ ክለብ ብሩዥ ጋር በ34 ሚሊዮን ፓውንድ ስምምነት ላይ ደርሷል። መድፈኞቹ በአሁኑ ወቅት የ24 ዓመቱን ተጫዋች ዝውውር ለማጠናቀቅ የመጨረሻ ምዕራፍ ላይ ይገኛሉ። ይህ ዝውውር አርሰናል ለአስቶን ቪላው ሞርጋን ሮጀርስ ካለው ፍላጎት ውጭ በተለየ ሁኔታ የተሰራ ሲሆን የሊያንድሮ ትሮሳርድን በ20 ሚሊዮን ዩሮ ወደ ቱርክ ቤሽክታሽ ማምራት ተከትሎ የተተካ ድንቅ ምርጫ ነው። የሰሜን ለንደኑ ክለብ መጀመሪያ ላይ ለቱርካዊ ኮከብ ኬናን የልዴዝ ለጁቬንቱስ ጥያቄ ቢያቀርብም አይሸጥም የሚል ምላሽ ማግኘቱን ተከትሎ ፊቱን ወደ ክርስቶስ ዞሊስ ማዞሩ ይታወቃል። ክርስቶስ ዞሊስም ባለፈው የውድድር ዘመን ለክለብ ብሩጅ በሁሉም ውድድሮች በ52 ጨዋታዎች ላይ ተሰልፎ ያስመዘገበው ቁጥር ፍጹም አስገራሚ ነው። 22 ጎሎችን አስቆጥሮ ለ29 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ትልቅ ስኬት አስመዝግቧል። ክለቡ የቤልጂየም ፕሮ ሊግን ለ20ኛ ጊዜ እንዲያነሳም ትልቅ አስተዋጽኦ ያበረከተ ሲሆን እንዲሁም ለግሪክ ብሔራዊ ቡድን በ34 ጨዋታዎች 9 ግቦችን አስቆጥሯል። ይህ ግሪካዊ የመስመር አጥቂ ክርስቶስ ዞሊስ ታዲያ አሰልጣኝ ሚካኤል አርቴታ ይህን ተጫዋች ለምን ፈለገው የሚለውን እናነሳለን። ፍጥነት፣ አካላዊ ጥንካሬ፣ በብዙ ቦታዎች ላይ የመጫወት ብቃትና የተከላካይነት ንቃት ሚካኤል አርቴታ በተጫዋቹ ላይ የሚፈልገውን ዋና መመዘኛዎች እንዲያገኝ ያስችሎታል። ይህም ክርስቶስ ዞሊስን ሁሉንም እንዲያሟላ ያስቻለው ነው። ይሁን እንጂ ትልቅ ጥያቄ ተጫዋቹ ከዚህ ቀደም በኖርዊች ቤት ገና በታዳጊነቱ በነበረው የ3 ዓመት ቆይታ በፕሪሚየር ሊጉ ላይ ብዙም ተጽዕኖ መፍጠር አለመቻሉ ነው። ነገር ግን ያኔ በወራጅ ቀጠና ውስጥ ከነበረ ቡድን ጋር ከመጫወት አሁን ጥርስ ካወጣው የአርቴታ አርሰናል ጋር መጫወት ይለያያል። ተጫዋቹም ቢሆን በጀርመን እና በኔዘርላንድስ ቆይተው ያመጣው ለውጥና እድገት ያሳየው እድገት ለዚህ ተጫዋች ዝውውር መሳካት ወይንም አርሰናል ይህን ተጫዋች ለማስፈረም የሚያደርገውን ጥረት የበለጠ ትኩረት እንዲሰጡና ወደ በዚህ የተነሳ እንግዲህ ሚካኤል አርቴታ ተጫዋቹን ወደ አርሰናል ቤት ለማምጣት በነ ገብርኤል ማርቲኔሊ ሰፊ ቦታዎችን ተጠቅሞ መሮጥ የሚወድ እንደሆነና ልክ ደግሞ እንደ ሊያንድሮ ትሮሳርድ በጠባብ ቦታዎች መንቀሳቀስ የሚያስችል ችሎታ ስላለው ዝውውሩ ትልቅ ትርጉም እንዳለው ተመልክቷል። ልክ እንደ አርሰናሉ አጥቂ ቪክቶር ኮሬሽ ሁሉ ደግሞ ክርስቶስ ዞሊስም ወደ ፕሪሚየር ሊጉ ሲመለስ ከደጋፊዎች ትግት የሚያስፈልገው ነው።
ለአርሰናል የፊት መስመር ግን ትልቅ ተጨማሪ ጉልበት እንደሚሆን ጥርጥር የለውም። የስኳድ ዴፕዙንም የአርሰናልን የቡድን ጥልቀትም ለማሳደግ ትልቅ አቅም እንደሚሆን ነው የሚጠበቀው። ለዞሊስ የዝውውር ወደ እንግሊዝ እግር ኳስ ዳግም መመለስ እንደሆነ አንስተናል። ቀደም ሲል በኖሪች ሲቲ ቆይታ የነበረው ሲሆን በወቅቱ በሁሉም ውድድሮች 30 ጨዋታዎችን አድርጎ ነበር። ሆኖም በኔዘርላንዱ ትዌንቴ እና በጀርመኑ ዱሰልዶርፍ በውሰት ካሳለፈ በኋላ 2024 ወደ ብሩዥ አምርቶ ትልቅ ቁጥርን አስመዝግቧል። ባለፈው የውድድር ዘመንም በቤልጅየም ያሳየው ብቃት አስደናቂ ነበር። እንዳነሳ ነው 52 ጨዋታዎችን አድርጎ 22 ጎሎችን አስቆጥሯል። 29 ለግብ የሚሆኑ ኳሶችን አመቻችቷል። ስለዚህም በ51 ግቦች በቀጥታ ተሳታፊነት ነበረው ይሄ ተጫዋች ማለት ነው። ታዲያ ይህ ድንቅ ብቃቱ ክለብ ብሩዥ ለ20ኛ ጊዜ የቤልጅየም ፕሮ ሊግ ዋንጫን እንዲያነሳ ትልቅ እገዛ አድርጎለታል። ለብሔራዊ ቡድንም ረጅም ደረጃም ለ34 ጊዜ ተሰልፎ 9 ጎሎችን አስቆጥሯል። የስፖርት ተንታኙ አንታጂት ራጉማን የዞሊስን አጨዋወት የአርሰናልን ፍላጎት እንዲህ ሲል ያሳየናል። በሚኬል አርቴታ ስር ለአርሰናል ስኬት መሰረት የሆኑትን ነገሮች ፍጥነት፣ አካላዊ ጥንካሬ፣ ሁለገብነትና የተከላካይነት ንቃቶችን የያዘ ነው። ዞሊስ በእነዚህ ረገዶች የበለጸገ ክህሎት ያለው ተጫዋች ነው ሲል ያነሳዋል። በታዳጊነቱ በወራጅ ቀጠና ውስጥ በነበረው ኖሪች ውስጥ ማሳየት ያልቻለውን ብቃት አሁን በፕሪሚየር ሊጉ ጠንካራ ፉክክር ውስጥ ሊያሳየው የሚችለው ተጠባቂው ጉዳይ ነው። ዞሊስ ብዙ ጊዜ የሚመቸውና ለመጫወት የሚወደው ቦታ ሰፊና ክፍት ቦታዎችን ሲያገኝ መሆኑም የሚነሳ ሲሆን ይህ አጨዋወት ገብርኤል ማርቲኔሊ በ2022/23 የውድድር ዘመን 15 ግቦችን ሲያስቆጥር ከነበረው ብቃት ጋር እንደሚመሳሰል ያነሳል። ቀደም ያነሳ ነው የእግር ኳስ ጋዜጠኛ አንታጂት ራጉማን ማለት ነው። ከጎኑ ለጎንም እንግዲህ የዚህ ተጫዋች በሜዳ ሲጠብና ጨዋታ ሲቆራረጥ ማርቲኔሊ እንደሚቸገር ሁሉ ዞሊስ ይህን ፈተና እንዴት እንደሚወጣው ማየት የሚያስፈልግበት ሁኔታ አለ። ከማርቲኔሊ በተሻለ በጠባብ ስፔሶች እና በጥልቅ በሚከላከሉ ቡድኖች ላይ ራሱን ማሳደግ የሚችል ተጫዋች መሆኑ ነው የሚነገረው። ልክ እንደ አርሰናል አጥቂ ቪክቶር ዮኬሬሽ ሁሉ የዞሊስ አጠቃላይ ክህሎቱ ደረጃ በፕሪሚየር ሊጉ ለመጫወት ብቁ መሆኑን ያሳያል። ነገር ግን ልክ እንደ ስዊድናዊ አጥቂ ባለፈው የውድድር ዘመን መጀመሪያ ላይ ቢቸገርም በመጨረሻ በ21 ጎሎች እንዳጠናቀቀው ለዞሊስም ጊዜና ትዕግስት መስጠት አስፈላጊ ነው በአርሰናል ቤት። የአርሰናሉ ሚኬል አርቴታ በዚህ በዝውውር መስኮት ዋነኛ ትኩረቱ የአጥቂ መስመሩን ጥልቀት ማሳደግ ነው። በዚህም መሰረት ዞሊስ በ20 ሚሊዮን ዩሮ ወደ ቱርኩ ቤሽክታሽ ላቀነው ሊያንድሮ ትሮሳርድ ቀጥተኛ ምትክ ሆኖ ነው የመጣው። በጣም የሚገርመው ግን የአርሰናል የዝውውር ጥማት በዚህ ብቻ አያበቃም። የዞሊስ የዝውውር ክለቡን የአስቶን ቪላውን ኮከብ ሞርጋን ሮጀርስ ለማስፈረም የሚያደርገውን ጥረት የአርሰናልን የዝውውር እቅድ አያስተጓጉለውም። ይልቁንም መድፈኞቹ የአርጀንቲናውን ድንቅ አጥቂ ጁሊያን አልቫሬዝንም ሁኔታ በቅርበት እየተከታተሉ ይገኛል። በዚህ መሃል ነው እንግዲህ ክርስቶስ ዞሊስ ወደ አርሰናል የመጣው። ይህ ተጫዋች እንግዲህ ከኖርዊች ውድቀት ወደ ብሩዥ የክለብ ሪከርድ ሰሪነት አድጎ እንዲሁም የውድ ፈራሚ ሆኖ ነው ወደ አርሰናል የሚመጣው። ለዞሊስ የዝውውር ወደ እንግሊዝ መመለስ ቢሆንም ታሪኩ ግን አስገራሚ ነው። እንዳነሳ ነው በኖርዊች ሲቲ ቆይታው 14 የፕሪሚየር ሊግ ጨዋታዎችን ብቻ ነው ያደረገው። የተጠበቀውን ያህል መፍካትና በጨዋታ ላይ ያለውን ብቃትን ማሳየት አልቻለም ነበር በ2022። ነገር ግን በኔዘርላንድ ትዌንቴ እና በጀርመኑ ፎርቱና ዴስልዶርፍ ካሳለፈ በኋላ ወደ ክለብ ብሩዥ አምርቶ እውነተኛ ብቃቱን አሳይቷል። ይህ የ40 ሚሊዮን ዩሮ ዝውውርም ለቤልጂየም ክለብ ታሪካዊና ከፍተኛ የሽያጭ ዋጋ ሆኖ ወጥቶላቸዋል ማለት ነው። አርሰናል እንግዲህ ከቤልጂየም ተነስቶ ወደ እንግሊዝ ፕሪሚየር ሊግ መምጣት ትልቅ መሻገር ቢሆንለትም ለዞሊስ ጥርጣሬ የተፈጠረበትን ዝውውር ለምን ማስፈረም ፈለገ ስንል ሁለገብነቱ እንዲሁም ከሊያንድሮ ትሮሳርድ ጋር ያለው ተመሳሳይነት አርሰናል የበለጠ ለዚህ ተጫዋች እድሉን እንዲሰጡ ያስፈለገ ነው። እንዳነሳ ነው በ50 ጨዋታዎች 50 ጎሎች ላይ ተሳትፎ አለው። በ52 ጨዋታዎች 51 ግቦች ላይ ተሳትፎ አለው። 22 ጎል አስቆጥሮ 29 አሲስት ነው ያለው። ከዚህ ጎን ለጎንም በመላው አውሮፓ ላይ ካሉ 10 ምርጥ ሊጎች ውስጥ ከሱ የተሻለ ጎል ተሳትፎ ያደረጉት የባየር ሙኒኮቹ ሃሪ ኬን እና ማይክል ኦሊሴ ብቻ ናቸው። የዞሊስ ቁጥር ከአርሊንግ ሃላንድ እና ከክሊያን ምባፔ ሁሉ የላቀ ነው በተጠናቀቀው የ2025/26 የውድድር ዘመን ማለት ነው። ስለሆነም እንግዲህ ሚኬል አርቴታ ይሄንን ተጫዋች በብዙ መልኩ ከነዚህ ቁጥሮች በመነሳት ሊያስፈርመው ፈልጓል ማለት ነው። አንደኛው ዞሊስ በተፈጥሮ የግራ ክንፍ ተጫዋች ነው። በቀኝ ክንፍም ግን በአጥቂ አማካኝነት አታኪንግ ሚድፊልደር ሆኖ መጫወት ይችላል። ይህም አስደናቂ ተለዋዋጭነት ስላለው ለአሰልጣኝ ሚኬል አርቴታ ሌላ ቨርሳቲሊቲን ሁለገብነትን የሚያሳይ ነው። በታክቲክ ረገድም ለሚኬል አርቴታ እጅግ በጣም ጠቃሚና ለአርሰናል የፊት መስመር ትልቅ ተጨማሪ ኃይል እንደሚሆን ይጠበቃል። ይሄውም የአርሰናልና የክሪስቶስ ዞሊስ ዝውውር አስገራሚ የቁጥሮችንና አውትፊልድ ፕሌየር መሆኑን የሚያሳይ ነው። ከኖሪች በነበረበት ጊዜ የነበረው የጨዋታ ጉዳት እና በጨዋታ ላይ መሰለፍ እድል ማጣት፣ ነገር ግን አሁን ወደ ብሩጅ መጥቶ ያሳየው እያንዳንዱ በግራ መስመር ተነስቶ ወደ መሃል እየተሳበ ሲገባ እጅግ አደገኛ መሆኑ ለሚኬል አርቴታ የበለጠ ኢንቨርትድ የሚያደርግ ዊንገር ሆኖ ይመጣለታል። ወይም ወደ ውስጥ በጥልቀት የሚገባ
የግራ መስመር የክንፍ ተጫዋች ይሆናል ማለት ነው። ወደ ጎል ቀረብ ባለ ቁጥር ደግሞ እንዲሁም መሀል ላይ ሲሆን ክፍት ቦታዎችን ለማጥቃት የተለየ ብቃት አለው። ኳሶችን ይመታል። ዞሊስ በተፈጥሮ የግራ ክንፍ ተጫዋች ቢሆንም ልክ እንደ ትሮሳርድ ቁጥር 10 አጥቂ አማካኝ ሆኖ መጫወት ይችላል። ባለፈው ክረምትም ክሪስታል ፓላስ አሁን ለአርሰናል ለሚጫወተው ኤብሪቼዝ የምትክ አድርጎ አጥብቆ ይፈልገው የነበረው በዚህ ቦታ ላይ ነው። በሌላ በኩል የዚህ ተጫዋች አንዱ ጥቅሙ ከጉዳት ነፃ መሆኑ ነው፣ አቬይላቢሊቲ ነው። ትሮሳርድ በአርሰናል ቤት በ3 ዓመት ተኩል ውስጥ በጉዳት ምክንያት ያመለጠው 4 ጨዋታ ብቻ እንደነበር እናስታውሳለን። ዞሊስም በብሩዥ ተመሳሳይ ታሪክ አለው። በሊጉ እጅግ ተለዋዋጭና ከፍተኛ ጉልበት የሚጠይቅ ጨዋታ ቢኖርም በጉዳት ከአንድም 2 ጨዋታዎች ብቻ ያለፉት መሆኑ እጅግ ፕሮፌሽናል፣ ሰውነቱን የሚጠብቅና ቀድሞ ሜዳ በመገኘት የሚዘጋጅ ለአመጋገቡ የሚጠናቀቅ ተጫዋች ስለሆነ ቨርሳቲሊቲ፣ የተለያየ ቦታ መጫወት እና ራሱን አቬይላብል ማድረግ ከጉዳት መጠበቁ የበለጠ ተጫዋቹ በአርሰናል ቤት የሚኖረውን ጥቅም ይሰጣል። ሌላ የማሸነፍ ፍላጎትና ተነሳሽነቱ ነው። አርቴታ በአንድ ወቅት ትሮሳርድን በልምምድና በዳኝነት ላይ በማጉረምረም ትንሽ አጉረምራሚ ሞናር በማለት በፍቅር ይጠራው ነበረ። ዞሊስም ተመሳሳይ ጸባይ ያለው የቀድሞ አሰልጣኙ ስሜታዊ መረጋጋት ያስፈልገዋል ቢልም ተከላካዮች ሊያስቆሙት ስለማይችሉ በብዛት ጉዳት የሚያጋጥመውና ዳኞች የተሳሳተ ውሳኔ ሲወስኑ ደግሞ የሚበሳጭ ነገር ግን በእያንዳንዱ እንቅስቃሴ ላይ የማሸነፍ ፍላጎት ያለው ተነሳሽነት ያለው ተጫዋች መሆኑ ለሚካኤል አርቴታ ቡድን የበለጠ ተጫዋቹ የሚሰጠውን ጥቅም ያሳየናል። ሌላኛው የተጫዋቹ የዚህ የማሸነፍ ተነሳሽነት የበለጠ ለሻምፒዮንነት የሚያነሳሳ መሆኑ ነው። ባህላዊ የግሪክ ስታርቲክ ይሉታል የቡድኑ ተጫዋቾች፣ የቀድሞ የክለብ ብሩጅ ተጫዋቾች ማለት ነው። ይህ የሚያሳየው በቡድኑ ውስጥ ምን ያህል ተወዳጅ እንደሆነና የግሪክን ባህል ዳንስ ከቡድኑ ተጫዋቾች ጋር ሲያሸንፍ እንደሚደንስ እና ከሜዳ ውጭም በጣም ተግባቢ፣ ሁልጊዜም ፈገግ የሚል እንዲሁም ቀልደኛ ነው። ልክ ሜዳ ሲገባ ደግሞ ወዲያውኑ ወደ ጦረኝነት ስሜት ዋሪየር ሞድ ይቀየራል። በልምምድ ላይ ለመሸነፍ አይፈልግም። ትንሽ ግትር ሊመስል ይችላል፣ ነገር ግን ለመማር ዝግጁ የሆነና በትግል ራሱን በሜዳ ውስጥ በጥንካሬ ለማሳየት የሚፈልግ መሆኑን ሚልኮን እንግዲህ የቀድሞ አሰልጣኙ ይናገራል። ዞሊስ እንግዲህ ትክክለኛ የሻምፒየንስ ሊግ ምስክርነቱ ደግሞ በዚህ ውስጥ ይነሳል። ለመሆኑ ዞሊስ ባለፉት 3 የውድድር ዓመታት በብሩዥና በዱሰልዶርፍ በየዓመቱ ከ20 በላይ ጎሎችን ያስቆጠረው እንዴት ነው ስንል ማንሳት አለብን። ይህም የኳስ ምት ጥንካሬው አስደናቂ መሆኑን ነው የሚያሳየን። በተጨማሪም የቤልጂየም ጥንካሬ ከእንግሊዝ ፕሪሚየር ሊግ በታች 8ኛ ደረጃ ላይ ቢገኝም ባለፈው ዓመት አርሰናል ቪክቶሪያ ኮሬሽን ከፖርቱጋል ሲያመጣ በሊጉ 39 ጎል አስቆጥሮ ነበር። ነገር ግን 14 ጎል ነው በዚህ ፕሪሚየር ሊግ ያስቆጠረው። ልክ እንደዛ ሁሉ ዞሊስ ጥንካሬውን ቀስ እያለ የሚያገኝ ተጫዋች በመሆኑ አርሰናል በዛ ልክ ሊጠቀምበት ያስፈልገዋል። የዚህን ልጅ የሻምፒየንስ ሊግ ሪከርድ ስናይ ግን ለአርሰናል ቢያንስ በሻምፒየንስ ሊጉ ጥሩ ቁጥሮችን ሊያመጣ እንደሚችል ይጠብቃል። በቻምፒየንስ ሊግ በየ90 ደቂቃ ውስጥ ከፍተኛ የጎል ሙከራ በማድረግና ኳስን ወደፊት እየነዱ ወደ ጎል በመሄድ ቦል ኬሪንግ የምንለው ከአውሮፓ ምርጥ ተርታ የተሰለፈ ነው። ክለብ ብሩዥ ደካማና የኳስ ቁጥጥሩ አነስተኛ 46 በመቶ የነበረ ቡድን ውስጥ የነበረ ቢሆንም ይህ ተጫዋች ግን በየ90 ደቂቃ ወደፊት የተሻጋሪ የሆኑ ኳሶችን እና ወደፊት የሚገፉ ኳሶችን ይዘው በመሄድ ትልቅ ቁጥር አለው። በአጠቃላይ ዞሊስ በአሁኑ ወቅት የዝውውር ገበያ ትልቁ ከፊት የተቀመጠ ስም ሆኖ ነው ወደ አርሰናል የሚመጣው። አርሰናል ፈልጎት ከነበረው አሁን ፒኤስጂ ውስጥ ከሚገኘው ክቫራትስኬሊያ ጋር ተመሳሳይ ቁጥር መረጃዎች ያሉት በመሆኑ ይህ ዝውውር ለአርሰናል ብልህነትን የሚያሳይ እንደሚሆን ይጠበቃል። በዚህ ሂደት ውስጥ ግን ይህ ተጫዋች ከአርሰናል ተጫዋቾቹ ከዋክብቱ ከነ ማርቲን ኦዴጋርድ፣ ቪክቶር ዮኬሬሽ እና ከቡካዮ ሳካ ጋር ምን አይነት ጥምረት ይኖረዋል፣ ክርስቶስ ዞሊስ ታክቲካዊ ጥቅሞቹ ምንድናቸው የሚለውን ማንሳት ይጠበቅብናል። መርሃ ግብሩን ኮፒ ሊንክ ሼር እያደረጋችሁ አብሮነታችሁን በሚያሳይ መልኩ እንድትቆዩ እንጠይቃችኋለን። አዲስ ፒች እንዲህ ባሉ ወቅታዊ እግር ኳሳዊ መረጃዎች ወደ እናንተ የሚደርስ ቻናል ነው። ክርስቶስ ዞሊስ በአርሰናል ቤት የሚያበረክተው ታክቲካዊ ጥቅሞች የመስመር ተለዋዋጭነት እና ወደ መሀል ሰብሮ መግባት ኢንቨርትድ ዊንገር ኤንድ ቻናል ትሬት የምንለው ነው። የመጀመሪያው የክርስቶስ ዞሊስ ጥቅም በአርሰናል ቤት አርቴታ የግራ ክንፍ ተጫዋች መስመር ላይ ብቻ ተጣብቆ እንዲቀር አይፈልግም። ዞሊስ በግራ ክንፍ ላይ ተሰልፎ የቀኝ እግሩን በመጠቀም ወደ መሀል ሰብሮ በመግባት እጅግ አደገኛ ተጫዋች ነው። ስለዚህም ክፍት ቦታዎችን ማጥቃት አታኪንግ ሃፍ ስፔስ የምንለውን ኤሪያ በአርሰናል ቤት ይጠቀማል ማለት ነው። ዞሊስ ልክ እንደ ገብርኤል ማርቲኔል ሰፊ ቦታ ሲያገኝ በፍጥነት ኳስን ወደፊት እየነዳ መሀል ላይ ወደሚገኙት የሳጥን ክፍት ቦታዎች ሃፍ ስፔስ በመግባት የግብ ሙከራዎችን ያደርጋል። በዚህም ጎን ለጎን ከግራ መስመር ተነስቶ ወደ መሀል በሚገባበት ጊዜ የተከላካዮችን ትኩረት በመሳብ ለግራ መስመር ተከላካዩ ለሪካርዶ ካላፊዮሪም ለፔሮ ሂንካፔ መስመሩን አስፍተው እንዲጫወቱ ምቹ ሁኔታን
ይፈጥራል። ይሄም ከድብቅ አጥቂነት ወደ 10 ቁጥር የመምጣት ሚናን ይሰጣል ማለት ነው በአርሰናል በኩል። ሌላው ደግሞ ታክቲካዊ ሁለገብነቱ ነው። ታክቲካል ቨርሳቲሊቲ ወይም ፍሉዲቲ የምንለው ነው። አርቴታ በአጥቂዎቹ ላይ በጣም የሚወደው ነገር ባለቤት የሌለው አጫወት ፍሉዲቲ ነው። ይሄም ዞሊስ ይህንን ሙሉ በሙሉ የሚያሳካ ይመስላል። በብሩዥ በግራ ክንፍ፣ በቀኝ ክንፍ እንዲሁም በ10 ቁጥር አማካኝነት ተሰልፎ ተጫውቷል። ይህ ደግሞ አርሰናል በጨዋታ መሃል ሳይቀር ለአጥቂዎች ቦታ እንዲቀያየሩ ፖዚሽናል ፕላይ በማድረግ የተጋጣሚን የመከላከል መስመር ለማዘበራረቅና ለመጠቀም እንደሚወስደው ይታወቃል። ስለዚህ በሶስቱም የአጥቂ መስመሮች ላይ ይሄ ተጫዋች መጫወቱ ለአርሰናል ታክቲካል ቨርሳቲሊቲ እና ፍሉዲቲ ሰጥቷል። በግራም በቀኝም በ10 ቁጥርም ቦታ ማለት ነው። በተመሳሳይ ሊያንድሮ ትሮሳርድ ለቡድኑ ይሰጥ የነበረውን ሁለገብነትና በሁሉም እግሮች እኩል የመጫወት ብቃትም ክርስቶስ ዞሊስ በአርሰናል ቤት ያበረክታል። ቀጥተኛ ምትክ ይሆናል ማለት ነው ለሊያንድሮ ትሮሳርድ። በሶስተኛነት የምናነሳው ደግሞ የኳስ ቦል ኬሪንግ ብቃቱና ግራቪቲ ነው። ድንቅ የኳስ ይዞ የመሄድ እያንከባለሉ ወደፊት የመገስገስ ብቃቱና የተቃራኒ ተከላካዮችን የመበተን ክህሎቱ ነው። ዞሊስ ባለፈው የውድድር ዘመን በሻምፒየንስ ሊግ ያሳየው መረጃ እንደሚያመለክተው በአውሮፓ ካሉ ምርጥ ቦል ኬሪየርስ አንዱ ነው። ኳስን ወደ ሳጥን ውስጥ ማጓጓዝ ፕሮግሬሲቭ ኬሪየርስ የምንለውን ኳስን ከራሱ ሜዳ ወይም ከመሃል ሜዳ ተቀብሎ ተከላካዮችን በመንጠቅ ወደ ተቃራኒ ሳጥን በፍጥነት ይገባል። ይህም በተለይ አርሰናል በመልሰው ማጥቃት ወቅት ፍጥነት እንዲያገኝ ያደርገዋል። በተመሳሳይም ኳስ ይዞ በሚሮጥበት ጊዜ በተፈጥሮ ተቃራኒ ተከላካዮች ወደ እሱ እንዲጠጉ ግራቪቲ እንዲፈጠር ያደርጋል እና ይህም የመከላከያ ሰንሰለትን ለመበተን ያስችሏል። ለሌሎች የአርሰናል አጥቂዎች እንደ ቡካዮ ሳካ እና ማርቲን ኦዴጋርድ ያሉ ተጫዋቾች ነፃ ቦታ እንዲፈጥርላቸው ያስችላል ማለት ነው። ሌላው ተጫዋቹ ያለው የዚህ የዋሪየር ሞድ ወይም የጦረኝነት ጨዋታን የማሸነፍ ስሜትና የመከላከል ንቀት ነው። በአርሰናል ቤት የሚካኤል አርቴታ ፍልስፍና ቅድም እንዳነሳ ነው የሚጀምረው ከመከላከል ነው። አጥቂዎች ኳስ ሲቀሙ በከፍተኛ ፍጥነት ተጭነው እንዲነጥቁ ሃይ ፕሬሲንግ እንዲጠቀሙ ይፈልጋል። ስለዚህም ከፍተኛ ሩጫና ፍጥነት አለው። ይህ ተጫዋች በብሩዥ የረዳት አሰልጣኙ ምስክርነት መሰረት ዞሊስ በጨዋታ ውስጥ እጅግ በጣም ብዙ ኪሎሜትሮችን በከፍተኛ ፍጥነት ሃይ ስፕሪንት ዲስታንስ የሚሸፍን ተጫዋች ነው። ኳስ በተቀማበት ቅጽበት ወዲያውኑ ወደኋላ መከላከል ተመልሶ ካውንተር ፕሬሲንግ ያደርጋል። የቡድኑን የተከላካይ ክፍልንም ወደኋላ ያግዛል ማለት ነው። ይህ ደግሞ በአርሰናል ቤት የመሰለፍ ዕድል ለማግኘት የመጀመሪያውን ታክቲካዊ መስፈርት እንዲያሟላ ያስችሏል። በአጠቃላይ ክርስቶስ ዞሊስ ለአርቴታ ከፍተኛ ፍጥነት ያለው በቀላሉ የማይገመት አንፕሪዲክተብል ቦታዎችን እየቀያየረ የመጫወት የሚችልና በትጋት የሚከላከል ድንቅ የጦር መሳሪያ ሆኖ ይመጣለታል። ይህ ደግሞ አርሰናል በትሮሳርድ መውጣት ያጣውን ታክቲካዊ ጥልቀት በላቀ ፍጥነትና ጉልበት እንዲተካ ያስችሏል ማለት ነው። ውድ ቻናላችን ተከታታዮች ክርስቶስ ዞሊስ ለአርሰናል ሊፈርም የመጨረሻው ደረጃ ላይ መድረሱን ተከትሎ እኛም ይሄ ተጫዋች በአርሰናል ቤት የሚሰጠውን ታክቲካዊ ሚና አርሰናል ለምን ሊያስፈርመው ፈለገ፣ ተጫዋቹ በአጠቃላይ በእንግሊዝ ፕሪሚየር ሊግ በአውሮፓ የነበረው ቆይታ ምን ይመስል ነበረ ስንል ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ዘውትር ከአዲስ ፊሽ ጋር አብሮነታችሁ እንዳይለየን እያልን አሁን ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ሁሌም አጋርነታችሁን አትለዩን። ሰላም ሁኑ።